ኪዬ ከእስር ቤት መኮተ ፋይል አለኝ ምናምን ቅብርጥስ እያልክ ነው አብርሃምን እያስፈራራ ነው። ምንድነው ይሄ ነገር? አብርሃም አፌሎ ጭራሽ ለአንተ ከአዲስ አበባ ታይራ መጥቶ ለአንተ መልስ ይስጥ እንዴ? መልስ ይስጥ። ስልክ አለ አይደል? ዘመናዊ ጊዜ አይደል እንዴ? አንተ ምን ቤት ነው? ወንድም ሙስሊም የአብርሃም በእናትህ አባት ቤትኛው በደም በጥፋት ነው የደበደበው። እኔ ግን እንደዛ ባጠፋ ኖሮ አንተ ታስደበድበኝ ምንም አይገርመኝም ነበር። ግን አንተ እሺ እኔ አሁን ነፃነት አጥፍታ ሰደባታ አርጋታ ነፃነት እኔ አንተ ወጭ መደብ ነበረብኝ። ነፃነት እኮ ትናንት ነው የምታገዳ አንተ ከአብርሃም ማስመሰል ሳይሆን አሁን ቪዲዮ አይቀርጽም። ካሜራ ይዞ ማስመሰል ሳይሆን ጀስት እንደ አንድ ጓደኛ ነበር በተጨበጭ ከሆነ ነው ቪዲዮ አይቀርጽም። ሲጀምር ጓደኛ ነበር ለምትል ከሆነ እኔ ልንገርህ እንጂ አንተ ከዚህ በፊት በጣም ብዙ ፋውሎች ሰርተሃል አይደል? አንድ ፋውል አልሰራሁም እንዳንተ ፋውል ይሰራል። እኔ ቡቺ እንዳንተ አስኩማ አይደል? እኔ ቡቺ ብዬ እኮ ያው ካሜራ አንተ አብርሃም ላይ ፋውል ይሰራል እንዴ? ካሜራ ምናምን ብዬ እኮ አብርሃምና ሩታ ላይ እንዳንተ ፋውል ይሰራል እንዴ? እኔ በህይወቴ አይቻላልም እንደዚህ አይነት አንተ በበላህበት ከአብርሃም ጋር ብዙ ነገር አሳልፋል። ጓደኛ ነው አብርሃም ቢሆን ኦኬ። እንደዛ ከሆነ እኮ አንተም እኔ ላይ እኮ እኔ አንተ በበላው እጄ ነክሰኛ ማለት እኮ እኔ እርግጠኛው ትክክለኛውን ነገር ስላደረኩ እኮ እኔም አንተም ትክክል አይደለም። ገባህ? እኔም አንተም ትክክል አይደለም። ትክክል እኔማ ለእውነት የተሟገቱት ነው። አንተ እኮ እርግጠኛ ባልሆንክበት ትናንትና ምን እንዳለች አላወቅም እንዴ? አላም በዚህ ነው አይደል? ከሆነ እኔ ካንተ ይቅርብኝ ጓደኛዬ ይባው ነገር ጓደኛዬ ስለሆንክ ነው እኮ ወዲያው እንድትፈታ ያስደረገው። ያሳለፍናቸው ነገሮች ትዝ ሲለኝ ነው ያስፈታውክ። አንተ አለ ያስፈታው አይደለም። አሁንም ቢሆን ያንንም ቢሆን ነፃነት አብርሃምን ወዳው ሳይሆን ለጥቅሟን የፈለገችው ቤተሰቦች። ይሄ ደግሞ ትልቅ ስህተት ነው። ሴት ልጅ በንጹህ ልቧ ስታፈቅር ነው መሆን ያለበት። ሴት ልጅ በፍቅር እንጂ መኖር ያለባት ለጥቅም መሄድ የለባት። ቤተሰብ በጣም ብዙ ነገር እያስጠላኝ ነው። በቃ ሁሉ ላይፍ የሚባል ነገር በጣም እየደበረኝ ነው በአሁኑ ሰዓት ያለው ነገር እጅግ ከምታስቡት በላይ ደስ የማይል ነገር እያጋጠመኝ ነው ቤተሰቦች። ነገሮች እኔ ላይ ብቻ እየተደፈደፉ ቡቺን ጥፋተኛ እየተባለ ብዙ ሰው እየደወለልኝ እየተናገረኝ ነው። ለምንድን ነው ሁል ጊዜ አብርሃም እና ሩታው ላይ ትክክል ናቸው ብለህ ታስባለህ ምናምን ነገር እያሉ ብዙ ኦዲየንሶች ወይም ደግሞ በውስጥ መስመር ብዙ ሰዎች እየደወሉ እንደዛ እያሉ ነው ቤተሰቦች። እኔ ደግሞ ያው ግልጹ መናገር ነው ፈልገው። ለምን ባደሩበት ማምሸት ነው የሚባል ተረት አለ። የሆነ እውነትን ይዞ እስኪ የትኛውም ሰዓት መጋፈጥ ኖርማል ነው ብዬ ነው የማስበው። የትኛውም ነገር ሊፈጠር ይችላል፣ የትኛውም ነገር ሊሆን ይችላል። ግን አሁንም ቢሆን እየተደረገ ያለው ነገር ትክክል አይደለም ብዬ እናገራለሁ። አሁንም የተደረገ ያለው ነገር ትክክል አይደለም። አሁንም ቢሆን ተጠያቂ የዚህ ቤት መበጥበጥ አሁንም ቢሆን ነፃነትና ኪዬ እና ብሩክ የሚባሉ ልጆች ናቸው። አሁንም ቢሆን እናገራለሁ ቤተሰቦች ትክክል አይደለም እያደረጉ የነበረው ነገር የልጅነት ነገር ነው እያደረጉ የነበረው ሶስቱም ማለት ነው። ምን አይነት ነገር እንደተረዳው ታውቃላችሁ? አሁን ነፃነት ወጣላት ነው ወይ እንደዛ ፎቶ ማቃጠል ስለሱ ኬር ያለ መስጠት ምናምን ስሜቱ ወጣላት ነው ወይ ነው የሚባለው? ለምንድን ነው ይሄ ነገር የተደረገው ነው? እንደዛ ሲባል ከጀርባው የሆነ ሰው እንዳለ ነው የምታስቡት ቤተሰቦች። ዛሬ ከመሬት ተነስታ ወጣልኝ ለሱ ስሜት የለኝም ምናምን ነገር ጀምራለች በአሁኑ ሰዓት ነፃነት ማለት ነው። ይሄ ነገር ለምንድን ነው? ስለዚህ መጀመሪያም ያኔም አብሮ የነበሩ ሰዓት አፍቅራው ሳይሆን በቃ ዝም ብላ ነገር ነው የሆነ በቃ ዝም ብሎ ለማሳለፍ ያክል እንጂ ስሜት አልነበራትም ነፃነት መጀመሪያም ቢሆን ማለት ነው። ያ ነገር ደግሞ ስለሷ ስሜት አያገባኝም ጥንቅር ብሎ ሊቀር ይችላል። ይሄ እሷ ለሱ ስሜት አላት ወይ አያገባኝም። ባፍንጫዋ ልትተከል ትችላለች። ስለሷ አያገባኝም። ግን እዚች ጋር የሰው ቤት መበጥበጥ ግን ስቴኬር በጣም የሚደብር ነገር ነው። በጣም ቡልሺት የሆነ ነገር ነው ቤተሰቦች። እኔ እንደማስበው አክል አንዳንድ ቤተሰብ ባይዘው ካልቀጣችሁ ከባድ ነው ይሄ ነገር። አሁን ነፃነት ተቆንጥታ ተገርፋ አላደገችም። ሪያሊቲው ነው የምነግራችሁ። እርግጠኛ ነኝ ብትቆነጠጥ ለምን 90 ቤቶች ነው የተወለደችው። 90 ቤቶች ላይ ደግሞ የትኛውም ሰው ይገረፋል፣ ይቆነጠጣል። ትምህርት ቤት ራሱ አርፍደን ስንመጣ ቆይተን ስንመጣ እንቆነጠጣለን። እዚች ጋር የትኛውም ሰው ይመሸለግ ነበር። ጀስት ላይክ እኔ 2000 ቤት ነው እንትን ያልኩት 97 ቤት ስለሆንኩ ኖርማል እንደዚህ አይነት ነገር አላጋጠመኝም። ለምን ስርዓት አለኝ። ግን አሁንም ቢሆን ግብረ አበሯና እሷ በጣም ብልግና ነገር ነው እያደረጉ የነበሩት ቤተሰቦች። የፈለጋችሁት መናገር ትችላላችሁ። ስለሷ አግድ ማደግነት አያገባኝም ቤተሰቦች።
ስለ ነፃነት አግድም ማደግ የማስመሰል ስራ አያገባኝም። ግን የሰው ቤት መበጥበጥ ማባላት ተገቢ አይደለም። ለምንድን ነው የምታስመስዩ? እውነት ሳይኖርሽ ለምንድን ነው ሚዲያ ላይ ወጥተሽ እንደዚህ አይነት አተካራ ወሬ የምታወሪው? ይሄ ደግሞ ጥሩ አይደለም ላንቺ። ነገ እኮ ልጅ ይኖርሻል። ይሄን ነገር ሲያየው ምንድን ነው የሚፈጠረው? እናቴ የድሮ ፍቅረኛዋ ጋር ሄዳ ማግጣለች ቢላ ልጅሽ ምንድን ነው የሚሰማው? የምሬን በጣም ሼም ነው። ከማገጥ አይተናንስም። አሁን አንቺ እያደረግሽ ያለሽው ነገር ማግጠሻል ምናምን ነገር ሳይሆን የሀሳብ መማገጥ የለም ቤተሰቦች፣ የሀሳብ መማገጥ። አሁን በሀሳብሽ አሁን አንቺ እየማገጥሽ ነው ከአብርሃም ጋር። ይሄ ብልግና ነው። እሱ ግን እንደዚህ አይነት ነገር አያደርግም። የምሬን ቤተሰቦች፣ ነፃነት ክብርሽን ጠብቂ። እዚህ ጋር ብዙ ትዳር ያለሽ ሰው ነሽ። ስሰማ እኮ ወደ 2 ምናምን ፍቅረኛ እንዳለሽ ነው ቡታየራ ውስጥ የሰማሁት። አንዱ ጆሲ ነው፣ አንድ ልጅም አለ ቄቢያም የሆነ ኢሳያስ ነው የሚባል ልጅ መሰለኝ፣ አላውቅም ምንሽ እንደሆነ። ወይ ሽማሽ ነው እሱ ደግሞ። ስንት ናቸው? ነገ ከነገ ወዲያ እነ ኪያንም እንደዛ አላስብ ፍቅረኛ አድርጌ እንደዛ እንዳስብ እያደረግሽ ነው እኮ። እዛች ጋር ልጁ ቤቱን ዘግቶ አብርሃም ቤቱን ዘግቶ እያለቀሰ ጭራሽ ጉሮሮ በጣም ደርቆ ሙቅ ማን ያሙቅለት ለአብርሃም? የምሬ እኮ ነው። በጣም የሚደብር ነገር ነው ይደረገ ያለ። በዚያን ክላውን ሰው ማስጎዳት ጥሩ ነው። ሰዎች ኪያ የሚባል ይችላል ከኔ ጋር በጣም ሰጣ ገባ ውስጥ ገብተን ነበር። እሱ የራሱ መንገድ በእርግጥ ጓደኛዬ ነው። በጣም ብዙ ነገር አሳልፈናል። ለምን ይዋሻል? ብዙ ነገር አብረን ሆነናል። ክፉን ደጉን አሳልፈናል። አይዋሽም ከኪያ ጋር ማለት ነው። ግን ያው ስተት ነው ብዬ 1 ሚሊዮን ጊዜ የነገርኩት። እያደረክ ያለው ነገር ስተት ነው፣ ትጸጸትበታለህ። አንተም ጓደኛም ትጸጸትበታለህ። ጓደኛው በጣም አፍሮ የት እንዳለ አላውቅም። ብሩኬ አፍሯል። በጣም ነው ያደነኩት። በጣም ከሚገባው በላይ ብሩኬን አድንቄዋለሁ። ስተት እንደሆነ ሲያቅ ያለበት ቦታ አናውቅ። በአሁን ሰዓት ኪያ ምን አስነክታው እንደሆነ አላውቅም። ነፃነት ምን እንዳስነካችሁ አላውቅም። ከባድ ነው ጊዜው። ምን እንዳስነካችሁ አላውቅም። ነፃነት ለኪያ ማለት ነው እስካሁን ድረስ እየተሟገተላት ነው። እስካሁን ድረስ እስቲ ለሷ ብሎ ዘብ እየቆመ ነው ኪያ ማለት ነው። እና ባለፈው ቤተሰቦች እንደምታውቁት እስር ቤት አስገብቼው ነበር። ያው እኔ አብርሃም ልኮኝ ምናምን ነገር ሳይሆን ኖርማል እያደረገ ያለው ነገር ስለነበረ ነው። ከዛ በአንድ ስልክ ነው ደውዬ እንዲወጣ ያስደረኩት። እኔ በአንድ ስልክ ማለት በቃ ይማር ብዬ ነበር። ለ2 ቀን ለ3 ቀን እንዲታሰር ያደረኩት እንዲማር፣ አንዳንዴ ሰው ከስተቱ እንዲማር ብዬ ነበር ያስገባው እንዲገባ ያስደረኩት። በ3ኛው ቀን እንዲወጣ አስደርጌ ያለው ቤተሰቦች፣ ይሄን ፖሊሶች መጠየቅ ይችላላችሁ። ግን ከወጣ በኋላ ደግሞ እያደረገ ያለው ነገር ደስ አይልም። አሁንም እዛ ውስጥ ነው። ይሻሻል መስሎኝ ነበር። ብዙ ነገር ተባብለናል በዚህ ኬዝ፣ እሱም በነፃነት ኬዝ፣ እኔም በአብርሃምና በሩታ ኬዝ ብዙ ነገር ተባብለን እስከ ጥግ ሄደናል። ሁለታችንም ፊር እያለ ነበር፣ ገብቶ ወጥቷል። እና በስንት መከራ ደውዬለት አሁንም ትጨቃጨቀኝ ነው ወይ ሌላ ነገር አስበህ ነው ወይ ምናምን ብሎ አልመጣም ምናምን ብሎ ነበር። በስንት መከራ አሳምኘዋለሁ እዚህ እኔ ጋር እንዲመጣ ማለት ነው። ኪያ ማለት ሌላ ነገር አይፈጠርም። ቤተሰቦች ግን ያለውን ነገር ግልጽ ማውራት ፈልጋለሁ። እሱ አሁንስ ምንድን ነው የምጠብቀው? እውነታው ይሄ እኮ ነው ያለውን ነገር በቃ በእናንተ ፊት እንዲያወራ ስለፈለኩ ነው። በስትክክል ሆቴሉ ሲጠቀየጠርኩት ማለት ነው። ሌላ ነገር ባስብ ኖር ሌላ ቦታ ነበር የምቀጥረው። ለምን ብዙ ሴኩሪቲዎች ሊኖር ይችላሉ እዚህ። ለስሜም ጥሩ አይደለም። አሁን ሌላ ተካራ ውስጥ መግባት አልፈልግም። ግን እያንዳንዱ ያለውን ነገር መጠየቅ ፈልጋለሁ በትክክለኛ መንገድ ማለት ነው። ቤተሰቦች ያንን ነገር ደግሞ አብረን እናያለን። ቆየ ከደወልኩለት ምን አይነት ጥጋብ እንደሆነ አላውቅም። ቤተሰቦች እና ኪዬ በቃ እንዲመለስ ነው ፈልገው። ሌላ ምንም አይነት ነገር አልፈልግም። እውነታውን አውቆ ከአብርሃም ጎን እንዲቆም ነው ፈልገው። ሌላ ምንም አይደለም። የማስመሰል ኑሮ መቆም አለበት። የሰው ትዳር መበተን የለበትም። ዛሬ ከመሬት ተነስታ አልፈልገው ምናምን ብላ ፎቶ ማቃጠል ማለት መጀመሪያም ለመበጥበጥ ነው የመጣሽው። ስለዚህ አንቺ ጥሩ ስራ እየሰራሽ አይደለም። ነፃነት
እዚህ ጋር እኮ ጆሲ የሚባል ፍቅረኛ አለሽ ታውቂያለሽ። እንደዚህ የረከሰ ነገር ማድረግ የለብሽም። ክብርሽን ጠብቀሽ ራስሽን ሳታዋርጂ መቀመጥ ነው ያለብሽ። ነገ አንቺን ብሎ ሽማግሌ ሲላክ ምንድነው ለቤተሰቦች የምታስተላልፊው? 3-4 ፍቅረኛ ነበራት ብለሽ ትናገሪ ነው? ልጆች ያው መማር አለባቸው፣ ማስተካከል አለበት። አሁንም ቢሆን ያን ነገር እንዲያደርግ እንጂ ከኔ ጋር ምንም ጥላቻ የለበትም። ምንም አይነት መጥፎ ነገር የለበትም። አብርሃምና ሩታ ላይ እየሰራ ያለው ደባ ትክክል ስላልሆነ ብሩ አልቆበት ይሁን በቃ አሁን ያለበት ነገር ደግሞ በጣም ያስጠላል። ሰላም ሌላ የኔ እናንተ ያው ያን ጓደኞች አይደለም ብዙ ነገር አሳልፈናል አብረናል። ምንጭ ነው ጓደኛ አይደለም። መጀመሪያ ዙር ጓደኝነት ማለት ይሄ አይደለም። ያ ሲጀመር አንተ የጓደኝ ትርጉም የምታውቅ አይነት ሰው አይደለም። ገባህ ማለት ጓደኝነት ማለት በዚህ ነው ያለ ከሆነ እኔ ካንተ ይቅርብኝ ጓደኝነት ይባው ነገር ጓደኛዬ ስለሆንክ ነው እኮ ወዲያው እንድትፈታ ያስደረኩት። ያሳለፍናቸው ነገሮች ትዝ ሲለኝ ነው ያስፈታውክ። አንተ አለም ያስፈታኝ አይደለም ያስፈታኝ አንተ አይደለም። ሲቀጥል የተፈታሁት እኔ በዋስ ነው እኮ ለአቃቢ ጉኒ ነገሬው ቶሎ እንድትወጣበት ሲጀመር ጉዳይ አቃቢ ጋር ጉዳይ አይደለም። ገባህ አይደል? ሲጀመር ያስፈታኝ ደግሞ እኔ እውነታዬ ነው ሀቄ ነው ያስፈታኝ እኔ እውነታዬ ነው ሀቄ ነው ያስፈታኝ ማለት ነው። አንተ ላይ ምንም ያረከው ነገር የለም፣ ልታረግ የምትችለው ነገር የለም። ምክንያቱም አንተ እኔን ከመሳሰር ውጪ ምንም አቅም የለም ማፍታት ማለት ነው። ሲጀመር ያሰርከኝ ደግሞ አንተ ምን የማታውቀው ነገር አስገባኝ አይደል? ኖር ማለት የምታውቀው ታሪክ አለ ብቻ ማለት አሁን እኔን ከመሳሰር ውጪ ማለት ለማስጠይቆ ሲራሰን ለምን እንደያሰው ታስጠይቆ ሲራሰን እኔ አንተ ላሳስር የቻልኩበት ምክንያት ነው ታውቃለህ? ተዋልኩ እያደረክ ያለው ነገር ትክክል አይደለም፣ ጓደኛዬ ነህ፣ መጥፎ ነገር ላይ እንድትገኝ አልፈልግም ብዬ አንድ ሚሊዮን ጊዜ ነገር ያለው እኔ አንተ ነገር ሲጠይቀው ራስን አንዴ እናንተ ያወራነው እኮ በካሜራ ፊት በጸብ ነገር ነው እንጂ አንተ እንደማንኛውም ጓደኛ ወይም ወንድም መተህ በኖርማል ሰማይ ፈሶና አንድ ሚሊዮን ጊዜ ነገር ያለው በስልክም ደውዬ በቴክስትም ተውክዬ እያደረክ ያለው ነገር ትክክል አይደለም ብዬ ነገር ያለው ነፍ ጊዜ ነው ያደረኩት። ደልተው ካልሆነ አድርጌልሃለሁ። ይኸው ቴክስት ማየት ይችላል ብቻ ነው ቴክስት ልክ አታውቅም ነው ጋር አሁን እዚህ ካሜራ ፊት ይወለ ብቻ ካሜራ አታስመስል። ካሜራው ከፈለገ መዘጋት ይችላል። ካሜራውን መቁረጥ ይችላል። አንተ ይኸውልህ አታስመስል። እኔ ማስመሰል አይደለም እርግጠኛውን ነገር ነው ነገር አሁንም ደግሞ ወደ እውነታው ደግሞ እየመጣ ነው። እሺ እንደራው ሰማኝ አንድ ከኔ አሁን ምንም ወደ እውነታው የመጣው ነገር አለ ምንም ወደ ጋር አልመጣውም። ከእስር ቤት መኮተ ፋይል አለኝ ምናምን ቅብርጥስ እያልክ ነው። አብርሃምን እያስፈራራ ነው። ምንድነው ይሄ ነገር? አብርሃም አፌሎ ጭራሽ ለአንተ ከአዲስ አበባ ታይራ መጥቶ ለአንተ መልስ ይስጥ እንዴ? መልስ ይስጥ። ስልክ አለ አይደል? ዘመናዊ ጊዜ አይደል እንዳለ አንተ ምን ቤት ነው? ወንድም ሙስሊም የአብርሃም በእናትህ አባት ቤትኛው በደም ወንድሜ ነው። አብርሃም ወንድሜ ነው። ምንም ታልበል ትችላለህ። ግዴታ የሰው ልጅ መዋደድ አለበት እንዴ? እንደዛም ታስበው። እኔ ልንገርህ ብቻ ማለት ከአንተ ምን ተረዳው መሰለህ? ነገ እኔን ሸጥከኝ ሰውዬ ነገ አብርሃምን ማስሸጥበት ምን ምክንያት የለም። በፍጹም እንደዛ ማሰር የለብህም። ይኸውልህ አሁንም ሰት እየሰራ ነው። አብርሃም የከፈለን ገንዘብ ነገ ተፋርጎ የራሱ ቢከፍል አብርሃም ትሸጠዋለህ። በፍጹም እኔ አብርሃም አንድ ጤንዞ ሳንቲም አልሰጠኝም። ግን ፍቅር የሚባል ነገር አለ። ከእኔ ጋር ፍቅር አልነበረም? ፍቅር ነበረኝ። ግን እያደረክ ያለው ነገር ሴጣናዊ ነገር ነው። በርዛለች ነፃነት ያ ነገር ደግሞ በብር አይዲውን አላውቅም። እናንተ ልንገርህ አንተ ጓደኛህ እኮ ብሩኬ ይሄን ነገር ሼም ይዞት ያለበት እኮ አይታወቅም። ሼም ይዞት ነው ብሩኬ እኮ ብሩኬ ሼም አይደለም። ብሩኬ ሼም ይዞት አልኩ። ብሩኬ አንተ ጥፋትህ ልንገርህ ነገሮችን ሁሉ ሳታውቅና ሳታውቅ ዝም ብለህ የምታወራው እኔ እያንዳንዱን ነገር በምክንያት ነው የምናገረው። ህይወት ላይ ይጎዳል። በምክንያት ነው የምናገረው። አራት ፍቅረኛ ያላት ሴትን የድሮ ፍቅረኛዋ ጋር ማገናኘት ስተት ነው ያለው። ቪዲዮ ላይ ያመጣ ልጅቷን ጆሲ ፍቅረኛ ጆሲ ማን ነው? ጆሲ ማን ነው? ምናምን ብሎ ማውራት በዚህ ነው ልክ ለማውራት ብዙ ነገር አሳልፈዋል ከዩኒቨርሲቲ ጀምሮ ከሱ ልጅ ጋር ማለት ነው። እሱ ፍቅር ረግጣ ነው አዲስ አበባ የረከሰ ነገር የምታረግ። አንዴ ልንገርህ። እሺ ለአሁን አንተ እንደ ትልቅ ሰው መታሰብ ከሆነ ነገሮችን ከዳር ተመልከት። የትኛውን ሰው ላይ አትፍረድ። ሰማኛ እኔ ነገር ብቻ ነው የምልህ፣ አትፍረድ ሰው ላይ። እሺ ያ ሰው ክፉ የሚስራ ጥሩ የሚስራ ሰው ላይ አትፍረድ። እሺ አልፍረድ አልኩ አይደል? ገባህ? እሺ አልፍረድ። እኔ ደግሞ ሰማኝ እንደጋ ደግሞ ከኔ ጋር ማውራት ስትፈልግ ደግሞ ይሄ ካሜራ ይዞ ማስመሰል ሳይሆን ያውን ቪዲዮ አይቀርጽም። ካሜራ ይዞ ማስመሰል ሳይሆን ጀስት እንደ አንድ ጓደኛዬ ነህ ብለህ የምትበጫበጭ ከሆነ ነው ቪዲዮ አይቀርጽም። ሲጀምር ጓደኛዬ ነህ ብለህ የምትል ከሆነ
እኔ ልንገርህ ብቻ አንተ ከዚህ በፊት በጣም ብዙ ፋውሎች ሰርተሃል፣ ብዙ ዞች ሰርተሃል አይደል? አንድ ፋውል አልሰራሁም እንዳንተ ፋውል ይሰራል። እኔ ቡቺ አስኩማር እንዴ እኔ ቡቺ ብዬ እኮ አሁን ካሜራ አንተ አብርሃም ላይ ፋውል ይሰራል እንዴ? ካሜራ ምናምን ብዬ እኮ አብርሃምና ሩታ ላይ እንዳንተ ፋውል ይሰራል እንዴ? እኔ በህይወቴ አይቻላልም እንደዚህ አይነት ሰው። አንተ በበላህበት ከአብርሃም ጋር ብዙ ነገር አሳልፋል። ጓደኛ ነው አብርሃም ቢሆን። ኦኬ እንደዛ ከሆነ እኮ አሁን አንተ እኔ ላይ እኮ እኔ እንኳን አንተ በበላው እጄ ነክሰኛ ማለት እኮ ምን እኔ እርግጠኛው ትክክለኛውን ነገር እኮ እኔም አንተም ትክክል አይደለም። ገባህ? እኔም አንተም ትክክል አይደለም ማለት ትክክል። እኔማ ለእውነት የተሟገቱት አንተ እኮ እርግጠኛ ባልሆንክበት ትናንትና ምን እንዳለች አላወቅም እንዴ? አብርሃም እኮ ጭራሽ አቃጥላ ምናምን ቀባብረዋለች። ስም ለጊዜው ስሜት ነበር እንደዛ ያበጣበጠች ነበር። አሁን ያን ጥቂት ነፃነት ትባለው ነፃነት ትባለው ፎቶ አውጥታ እንደዛ ማቃጠል ነው ይባል። ፎቶ ማቃጠል ከፈለገች የራሷን ፎቶ ማቃጠል ከእናንተ ጋር አንተ ገልጠይቀ እሺ ማለት አሁን እንደ በሰለ ሰው ማስበው አንተም ትልቅ ሰው አይደል? እሺ ትልቅ ሰው አይደል? በጣም ነገሮችን በአንድ አጫ ማየት የለብን አይደል? ነገሮችን በዚህ ጋር ማየት አለብን። ምክንያቱም ነገ አንተ ታገባለህ፣ ትወልዳለህ። እንደዚህ ደግሞ ኮንክ ደግሞ ነገ ትዳርህ ምንም ሴልጄ ደግሞ አትፍረድ። እሺ እፈርዳለሁ። መጥፎ ነገር እያደረገች ከሆነ እፈርዳለሁ። ነገሮች በአንግል ነው የምለው ነገር እኮ እያየሁ ነው። ያን ነገር ስላየሁ እኮ ነው ታገስኳት። በጣም ታገስኳት። በሷ ማንግል ሆነ ማርያምን ታገስኳት በጣም። ስለ አብርሃም አሳስቦ ነው ወይስ ይሄ ክፍያው አሳስቦ ነው? ማለት እኮ ታስታውሳለህ? አብርሃም እኮ ዛሬ አይደለም እኛ የምናውቀው ያኔ ከዳኒ ጋር ያኔ ሲበጣበጡ ያን ጊዜ ራሱ አዲስ አበባ ድረስ ብዙ ነገር ሆነ ማለት አሁን አዲስ አበባ ድረስ አብርሃም ታውቀዋለህ? ከኔ የተለየ ታውቀዋለህ? ከኔ የተለየ ታውቀዋለህ? አብርሃም እኩል ነው የምናውቀው። እሺ እኩል ነው የምናውቀው። እኩል እኔ የምታውቀኝ መች ነው? አብረን ያደግነው በቃ እኔ እንገራው እኔ ከአብርሃም እኩል አድርገኝ ያለም ያውቀሉት ኖ ከአብርሃም እኩል አድርገኝ ያልኩ ጓደኛዬ እኮ አንተም እየሰማህ ጓደኛዬ ነህ፣ ግን እያደረግህ ያለው ነገር ስህተት ነው። ነገ አንተ ለኔ እኔና ዩም ቁጣት ነው። ከዚህ ነገ አንተ ለኔ ያለውን ከአብርሃም አትሆንም። ሰማኝ ለኔ ያለውን ካንተ ነገር አብርሃም አትሆንም። ስለዚህ ነው አንተ ነፃነትን ይዘህ መተህ የድሮ ፍቅረኛው ጋር የበታተንክበት ቤተሰብ አሁን ነፃነትን ተዋት። ኖ እንደዛ አስብ ከፈለክ አስብ። እንደዛ ነፃነትን ተዋትና ስህተት ከሰራ እናገራለን። ነፃነትን ተዋትና አብርሃም ስማኝ እኮ ልንገርህ። ነፃነትን ተዋትና ሳይና ስላንተ እሺ አዎ ነገ አብርሃም ጥፋት ካጠፋ እናገረዋለሁ። ልንገርህ አልሆንማ ዛሬ ለአንተ ካልሆንኩኝ ነገ ለአብርሃም አትሆንም እያልከኝ ነው። ጥፋት ካጠፋ እናገረዋለሁ። አብርሃም አልሆንኩም ማለት ነው። አብርሃም ሩታ ላይ የሆነ ጥፋት ሲያጠፋ እናገረዋለሁ። ግን በቪዲዮ አይደለም እናገረው። አንተ ግን ለማስተማር ያክል በቪዲዮ እናገረው። ኦኬ በቪዲዮ ሳይሆን ለማስተማር ያክል ነው። አንተ እስከ ማሳሰር ድረስ ነው እያደረክ ያለው ነገር የልጅ ነገር ስለሆነ ማሳሰር ድረስ ነው ደርሰው ነው። በጣም ተሰጥቶ አንተ በማሳሰር ከዛ በኋላ እንቅልፍም እየተኛው አልነበረም። የምሬን ለምን ጓደኝነቱን አሰብኩትና ቶሎ የምትወጣበት ነገር ፈጠርኩኝ። ለምን ብዙ ነገር አሳልፈናል። ሌላ ነገር ባስብም እስከ መፈረድ ድረስ አስደርሰናል። ወሬ ትግል እንገረኝ አንተ እኮ ደብድበኛል አይደለም? ነው ግን እኔ እጄ ከስሻለሁ እኔ እስኪ አንተ ነው ስለ አንተ ስማስ እኔ አንተ መጥፎ አድርጌ ባለው ተመልስልኝ አድርጌ ባለው እኔ እኮ ዛሬ የጠራው ምክንያት ምንድን ነው? ጥያቄን በጥያቄ አትመልስልኝ። ደብድበኛል አይደል? እኮ በጥፋት ነው በጥፋት ነው የደበደብኩ። እኔ ግን እንደዛ ባጠፋ ኖሮ አንተ ታስተበድበኝ ምንም አይገርመኝም ነበር። ግን አንተ እሺ እኔ አሁን ነፃነት አጥፍታል ጥፋታ ሰደባታ ብዙ አርጋታ ነፃነት እኔ አንተ መቼ መደብ ነበረብኝ? ነፃነት እኮ ትናንት ነው የምታገዳ አንተ ከአብርሃም እኩል እኮ አታውቃትም። ለሴት ልጅ ምናምን ትለኝ ነው እንዴ አንተ? አይደለም ሰማኝ ጥያቄ ምን አትመልስልኝ። እሺ እኮ እየደመኩ ነው አዳረኩ በነገር ምን ነገር የለም አይደል? መቼ አብርሃም ላይ ማረግ ደግሞ እኔ እንደምቆጥ ልንገርህ ሰማኝ እኔም አብርሃም ለአንተ እኩል ነን አይደል? ኢቭን አንተ ማድረግ የነበረብህ ነገር ለትልቅ ሰው እኔና አብርሃምን ማሳረቅ እንጂ አንተ እኔ መተህ መደብደብ ወይም መክሰስ አልነበረብህም። እንደ አንድ ጓደኛ ማለት ነው። እንዴት ላስታርቅ? ያለፈ ታሪክ እያወጣ ውጪ እያልክ እየጎለጎልኳት እንዴት ነው እኔ አንተን እሱ ወስጄ ማስታርቅ? ነገሮች አንተ እኮ አብርሃም ላይ እኮ በውስጥ መስመር ብዙ ነገር ብለሃል እኮ አንተ እንዳልተማ ብዙ ነገር በቴክስት ሰድበዋል። አሁን ይሁን አልናገር ብዬ እንጂ እያልኩ አብርሃምን ማቶን ሰው ነው ብለህ ሰድበዋል። ይሄን አክል ግን አልተናገረም። ለኔ ነው በቃ በሚስጥር ነገር ዛሬ እኔ የተናገርኩበት ምክንያት ምንድነው? በቃ በጣም አልቻልኩም። አሁን እያወራ ያለው ነገር ስለ አብርሃም ጥሩ ነገር እያወራ እዚህ ጋር የምታደርገው ነገር ስህተት ነው እየሰራ ያለው። ስማኝ አሁን አያ ሽንፈት ቤተሰቦቼ ነው በቃ ሀቁ ነው። ቤተሰቦች እውነቱን አይታችኋል። ያው አብርሃምን በቴክስት እስከ መናገር ድረስ እስከ ማስፈራራት ድረስ የደረሰ እንቦቅላ ልጅ ነው። ግን ያን ነገር እሱ ከእንትንም አላየውም። አብርሃም ለኔ ሲነግረኝ ማለት ልጅ ነው። ያው ልጅ ደግሞ ያጠፋል።
ስለሚያጠፋ ነገ ከነገ ወዲያ ይሻሻላል ብዬ ዝም እያልኩት ነው። ቡቼ ግን ለመጨረሻ ጊዜ ይሄን ልጅ አስጠንቅቅልኝ፣ ተናገርልኝ፣ እስር ቤት እንዲበሰብስም ያኔ አልፈልግም ብሎ ብዙ ነገር አስተካክሎታል ለሱ ማለት ግን በምላሹ እሱ እዚህ ጋር መጥፎ ነገር እያደረገ ነው። ጭራሽ ቮይሶች አሉላ ስለ አብርሃም መጥፎ ነገር የሚያወራ ማለት ነው። ለምን ይሄ ነገር ይደረጋል? የማለያየቸው ምክንያት ደግሞ ነፃነት አብርሃምና ብሩኬ ነው የሚጠየቁት። እዚህ ጋር ማንም አይደለም። አሁንም ቢሆን ያንንም ቢሆን ነፃነት አብርሃምን ወዳው ሳይሆን ለጥቅሟን የፈለገችው ቤተሰቦች። ይሄ ደግሞ ትልቅ ስህተት ነው። ሴት ልጅ በንጹህ ልቧ ስታፈቅር ነው መሆን ያለበት። ሴት ልጅ በፍቅር እንጂ መኖር ያለባት ለጥቅም መሄድ የለባትም። ያ ነገር እኮ ነገ ከነገ ወዲያ ይጠፋል። መኪናም ቢሆን ጠፊ ነው፣ ይጋጫል፣ የሆነ አደጋ ውስጥ ይገባል። ቤትም ቢሆን ሊቃጠል ይችላል፣ ብርም ጠፊ ነው። ቤተሰቦች ግን ፍቅር ነው አብሮ የሚያስተሳስሮ የሚያኖር። ስለዚህ እቺ ልጅ አይደለም ለአብርሃም ቀርቶ ለማንም አትገባም። ለጆሲ ራሱ አትሆንም። ጆሲ ብትዋት ነው የሚሻለው። እኔ ደክሞኛል ቤተሰብ